በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ እግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም ወዳጆች፣ ሰላም እግዚአብሔር ከእናንተ ጋር ይሁን። እንዴት አላችሁልን? አጭር መልእክት ወደ እናንተ ይዤ መጥቻለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ተከታዮች የሆናችሁ እንዲሁም ደግሞ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ ዲያቆናት፣ የሰንበት ትምህርት ቤት አባላት፣ አበው አባቶቻችን፣ በታላቁ መድረክ ያላቸው አበው ሊቃነ ጳጳሳት፣ ይህ መልእክት ለእኛ ለኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እና በአጠቃላይ ከላይ እስከታች ከጠቅላይ ቤተ ክህነት እስከ አጥቢያ ቤተ ክርስቲያን ላሉ የኦርቶዶክስ ተዋሕዶ ተከታዮች ሊሆን የሚገባውና ልንሰማው ልናዳምጠው የሚገባ የመጣብንን ፈተና የምናይበት አንድ መልእክት ለእናንተ ላስተላለፍ ነው። ሁላችን ልብ ማንለው ያልተረዳነው ነገርና አስተሳሰባችንም ሆነ አመለካከታችን እንደየመልካችንና እንደየጠባያችን የተለያየ ሆኖ ነገር ግን በጋራ እየጠፋን ያለንበትን ጉዳይ እንድታዩት እንድትመለከቱት ነው። በእውነት በዚህ ዘመን በተለይ በብልጽግና ፕሮቴስታንታዊ መንግስት ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከዮዲት ጉዲት እና ከግራኝ መሐመድ የባሰ ችግር መጥቶብናል። ይህንን ምናልባት ብዙዎቻችሁ ላትረዱት ትችላላችሁ። ከግራኝ መሐመድ እና ከዮዲት ጉዲት የባሰ ችግር አሁን ላይ በብልጽግና ፕሮቴስታንታዊ መንግስት አለ ብዬ ስናገር በምክንያት ነው። ምናልባት ግራኝ መሐመድም ሆነ የዮዲት ጉዲት በግልጽ ጦርነት ከፍተው አዋጅ አውጀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት የተነሱ ናቸው። በግልጽ ጦር ከፍቶ አዋጅ አውጆ ለሚመጣ በግልጽ ጦርነት ከፍተህ አዋጅ አውጀህ ልትዋጋው ትችላለህ። አሁን የገጠመን ግን ከዚያ በተለየ ነው። እየሳቀ የሚገልህ እያበላ የሚያርድህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት የብልጽግና ፕሮቴስታንታዊ መንግስት በግልጽ መጥቷል። ከመጣበት ጊዜ ጀምሮ በየዕለቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችን፣ አበው ካህናትን፣ ምእመናንን፣ የሰንበት ትምህርት ቤትን ያርዳል፣ ይገላል፣ ያሳድዳል፣ ሀብት ንብረታቸውን ይዘርፋል፣ አብያተ ክርስቲያናትን ያቃጥላል። ይሄ ሲሆን ግን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ከላይ እስከታች ካህናት፣ ጳጳሳት፣ ዲያቆናት፣ ምእመናን በአንድነት እየሞትን በአንድነት ግን መቆም አልቻልንም። ምክንያቱስ በፍጹም ልንረዳው አልቻልንም የመጣብንን መዓት። ኦፍኮርስ እስካሁን ድረስ ያየነው እያደረገ ያለው በቂ ነው ተረድተነዋል እያላችሁ ከሆነ አልተረዳችሁትም፣ አላወቃችሁትም። ምናልባት አንዳንዶቹ ደግሞ በዘር ይተወናል ብለው በማሰብ ምናልባት ትግሬ ስለሆንኩ፣ ምናልባት ኦሮሞ ስለሆንኩ፣ ምናልባት አማራ ስለሆንኩ፣ ምናልባት ሌላም ስለሆንኩ በዚህ በዘር ለይቶ ይተወናል ብለው የሚያስቡ አሉ። ኦፍኮርስ ሊተዋችሁ ይችላሉ። የሚተዋችሁ ግን በአንድ ነገር ስትስማሙ ብቻ ነው። ያም የብልጽግና ፕሮቴስታንታዊ መንግስት አባል ስትሆኑ፣ እምነታችሁን ክዳችሁ ፕሮቴስታንት ስትሆኑ ሊተዋችሁ ይችላል። ግን ኦርቶዶክስ ነህ ምንም ሁን ምን አንተ ከመታረድ አትድንም። ምድራዊ ክብሬ ይሻለኛል፣ ምድራዊ ሆዴ ይሻለኛል ብለን ኦርቶዶክስ ተዋሕዶነት ግን ቀይረህ እሱን ከተከተል ትችላለህ፣ ትችያለሽ። ግን ኦርቶዶክስ ተዋሕዶ ሆነ ሰማያዊ ክብሬ ይበልጥብኛል፣ እስከ መጨረሻው የጸና ይደናል የሚለውን ተከትዬ ልሄድ፣ ስለ እምነት ልቁም ብለህ ካልክ ግን ይሄ መልእክት አንተን ይመለከታል። የመጣብን ቀላል አይደለም። አድባራት ተቃጥለዋል፣ የአብነት መምህራን ተገድለዋል፣ ካህናት በቤተ መቅደሱ ታርደዋል፣ አማኞች ተጨፍጭፈዋል፣ የሰንበት ትምህርት ቤት በአገልግሎት ላይ ተገለዋል። እንዴት ይሄንን ልትል ቻል ካላችሁኝ አጭር መልእክት ላሳያችሁ። እንዴት እንደተዘመተብን ተመልከቱ። እንዴት በእኛ ላይ የተዘመተውን ይችን አጭር ቪዲዮ ተመልከቱ።
የተወደዳችሁ የእግዚአብሔር ቤተሰቦች አዳምጡት። ደጋፊ ማን ነው ከተባለ ምንም መሸፋፈን አልፈልገው። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የእንስሳ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብተሃል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባል። ይህ ሀቅ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ አይደለም እንዲመከሩ ግን ከዚህ ጉዳይ ግን ወደኋላ እንድትመለሱ እንድታስቡበት ለማተፈልጎ እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው። የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍረው ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፈቃድ አገቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ። የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት። ተመልከት ብልጽግና እንዴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጽዳት እንዳለበት ሃይማኖት አልባ መሪ አልባ የሃይማኖት መሪ አልባ ቤተክርስቲያን አልባ ለማድረግ አቅዶ ተዘጋጅቶ እየሰራ እንዳለ ተመልከት። ይሄን እያየህ ተኝተህ የምታደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ፣ ካህን ነኝ፣ ጳጳስ ነኝ፣ መነኩሴ ነኝ፣ ቄስ ነኝ፣ የሰንበት ትምህርት ቤት ነኝ የምትል ካለ አንተ ታራጅ ነህ። እውነታው ይሄ ነው። ይሄን በግልጽ ልንጋፈጠው ይገባል። ይህ ሰው ስክሪፕት ነው የሚያነብልን፣ ወረቀት ተሰጥቶታል፣ ይዞ ያነባል። እንደ አገረ ስብከትን ይወነጀላል። ጎጃም አገረ ስብከት ጠንካሮች አባቶች፣ ጠንካሮች ፋኖች ባሉበት፣ ስለ ፋኖ አይደለም እኔ እያወራ ያለሁት፣ ስላወራ ነው የምናገረው። ፋኖን የሚደግፍ አገረ ስብከት ብሎ ነው የሚለው። ይሄ ምን እያለህ ነው? ፋኖን የሚደግፍ አገረ ስብከት ካለ ትከሰዋለህ። ስለዚህ ከጳጳሱ ጀምረህ ከናመራሩ ታስራለህ። እየነገረን ያለ ይሄ ነው። ሰበብ እየተፈለገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት እየተሰራ ያለውን ደባ አንተም አትነቃ ከሆነ ሙታል። የሃይማኖት አባቶች ፋኖን ይደግፋሉ እያለ ነው። ይኸውላችሁ አንድ ካህን አይደለም ያለው፣ አገረ ስብከት እያለ ነው። ብልጽግና ማለት ይሄ ነው። የብልጽግና ፕሮቴስታንታዊ መንግስት የኢትዮጵያ መንግስት ማለት ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካላጠፋ መኖር የማይችል መሆኑን በዚህ መረዳት ካልቻልህ አንተ የዘመኑ ምንድነው ልበልህ? ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ምዕመናን አባቶችን እንርሳቸው። እነሱ እንቅልፍ ላይ ናቸው። እነሱ ጫጉላ ሽርሽር ላይ ናቸው። እነሱ የቪኤት መኪና ምርጫ ላይ ናቸው። እነሱ 400 እና 500 ሺህ የወር ደሞዜን እንዴት አሳካለሁ በየአጥቢያ ቤተክርስቲያናቱ ሄጄ አበል እንዴት እቀበላለሁ ላይ ናቸው። እነሱ የስልጣን ወንበር ጥመኞች ናቸው። እነሱ ከፕሮቴስታንቶች ጋር ህብረት አብረው ኦርቶዶክስ ጳጳሳት ናቸው። ይቅርታ አድርጉልኝ፣ ሁሉንም አይደለም እያልኩ ያለሁት አመራር ላይ ያሉትን ነው የምነግራችሁ። ሽጠውናል፣ ለውጠውናል። በኦሮሚያ ላይ የተፈጸመውን በአርሲ ላይ የተፈጸመውን ግድያ እንኳን ሄደው ከመንግስት ጋር ተቀምጠን ተወያየን ብለው የሞተው አንድ ኦርቶዶክስ ብቻ ነው ተብሎ ሲነገር አሜን ብለው የተቀበሉ ያንንም መቃወም ያልቻሉ
ድንዙዞች ናቸው። ይቅርታ እየተሳደብኩ አይደለም። አባቶችን አትጠብቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከላይ ልቦና ያለ ጳጳስም ኖር፣ መነኩሴም ኖር፣ ቆሞስም ኖር፣ ካህንም ኖር፣ ሰባኪም ኖር፣ እንዲሁም ዲያቆናት ኑሩ። ይህንን አይተን መወሰን ማንችል ከሆነ እኛ ሙተናል፣ አልቀናል፣ ተገለናል። እንደ ሀገረ ስብከት ተመልከት። ፋኖን ማሸነፍ ሲያቅታቸው ብልጽግና ፋኖን መዋጋት ሲያቅተው አሁን ወዴት መጣ? ወደ ሃይማኖት። ፋኖን የሚደግፈው እንደ ሀገረ ስብከት ነው በሚል ሀገረ ስብከትንና መሪ አልባ ለማድረግ እየተሰራ ያለውን ደባ እማትነቃ ከሆነ አንተ ሙተሃል። ስለ እስረኞች እርሳው። ማንም ዞር ብሎ ያለን እነዚህ ሊቃውንት ታስረዋል። ማንም ዞር ብሎ ያለ የለም። ሀገረ ስብከት ጠቅላይ ቤተ ክህነት ብፁዕ አቡነ ሳዊሮስ መግለጫ አላወጡም ስለነዚህ ስለታሰሩት። ይልቁንም በአርሲ የተቃጠለውን ቤተክርስቲያንን እንሰራለን በሚል ሰበብ ገንዘብ ዘረፋ ላይ ናቸው። ስለዚህ ይህንን መልእክት ለማስተላለፍ ነው ዛሬ የመጣሁት። እንድትነቁ በቃ እኛ አዋጅ ታውጆብን ለመገደል የተዘጋጀን ሰዎች መሆናችንን እንድታውቁት ለመግለጥ ነው። በሌላ መንገድ በዚህ በምንድነው ይቅርታ አድርጉልኝ በሜልበርን እዚህ ላይ በምታዩት መንገድ ጁን 20 ላይ 3 PM አድራሻው ከታች ተቀምጧል። የሐዘን ቀንና የምክክር መድረክ ፕሮግራም ተዘጋጅቷል። በዚህ ዕለት ተገኝቶ ማንም ኢትዮጵያዊ በአውስትራሊያ የምትኖሩ ብትችሉ ከየስቴቱን ብትመጡ ግን ሜልበርን ላይ ያለው የሁሉም አጥቢያ ምዕመናን፣ ካህናት፣ ሀገረ ስብከት ሰራተኞች፣ ማህበረ ካህናት፣ ሰንበት ትምህርት ቤት መላው ምዕመናን ተገኝታችሁ የዚህን ቀን አጋርነታችሁን ልታሳዩ ይገባል። ከዛ ውጭ ግን የተወዳችሁ ተመልካቾቼ በብልጽግና የሞት አዋጅ ታውጆብናል። ደግማችሁ ይሄን ስሙትና ፕሮግራሜን እዘጋለሁ። ምን እያሉን እንደሆኑ ተመልከቱ። ደጋፊ ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የእንስሳ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብተሃል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባል። እንግዲህ ይሄ ከፋኖ ወጣሁ ያለ ሰው ነው። ለምን ተልኮ እንደሄደ እግዚአብሔር ይወቅ። ስለዚህ ተዋጋ። ኦፍ ኮርስ ግራኝ መሐመድን መዋጋት ጽድቅ ነው። የወዲት ጉዲትን መዋጋት ጽድቅ ነው። ብልጽግና ፕሮቴስታንታዊ መንግስትን፣ ሃይማኖትን የሚያጠፋውን፣ አብያተ ክርስቲያናትን የሚያቃጥለውን፣ ንዋያተ ቅድሳትን የሚያቃጥለውን፣ ካህናትን የሚያርደውን መግደል ጽድቅ ነው። ጽድቅ ነው። አዎ ጽድቅ ነው። ግን እንደ ሀገረ ስብከት ያልሆነውን ተባለ ብሎ ማለት ቤተክርስቲያንን ለማስጠፋት የተሄደበት መንገድ እንደሆነ እንድትረዱት ለመጠቆም ነው። ይህንን ለሌሎች ለኦርቶዶክሳውያን ሸር እንድታደርጉ ትፈልጋለሁ። ስለዚህ ከዛሬ ጀምሮ ልሳነ ተዋሕዶ ሚዲያ በተለያየ መንገድ በተለያየ ጫና ከብዙ ነገር ተቆጥበን ቆይተናል። አሁን ግን ስለ እውነት እንመሰክራለን። ብልጽግና ፕሮቴስታንት መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸር እስከሆነ ድረስ ትግላችን ይቀጥላል። ስለዚህ ማንም የኦርቶዶክስ ተዋሕዶ ተከታይ አባቶች፣ እውነተኛ አባቶች የሚነግሩን ሚዲያችን የሚያስተላልፈውን በጥብቅ እንድትከታተሉ ከዛሬ ጀምሮ ለማሳሰብ እንወዳለን። አብራችሁን ስለነበራችሁ እናመሰግናለን። ይሄን ለሌሎች ሸር እንድታደርጉልኝ እፈልጋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ዋሉ።